ሰላም አድማጮቻችን፣ አሁን 3 መረጃዎችን ወደ እናንተ እናደርሳለን። በደብረ ዘይት ወይም ቢሾፍቱ ከተማ ከባድ የእሳት አደጋ መከሰቱን በማህበራዊ መገናኛ እየተዘዋወረ ይገኛል። ዛሬ ደብረ ዘይት 3 ሰዓት በጀመረው እሳት የተነሳ ይኸው እስካሁን ድረስ ምንም ሊቀዘቅዝ አልቻለም። በጣም ፓወር አለው። አሁንም ይባስ ሙሉ እየነደደች ነው። በጣም እየተቀጣጠለ ነው። ህዝቡ ደግሞ በሚችለው አቅም እቃውን እያወጣ ነው። እየተረባረቡ ነው። ምንም ነገር የሚያባራ አይመስልንም። በተያያዘ ዜና በቻይና ከሰማይ እሳት ወረደ። በቻይና ሊያንግ ግዛት አገር አማን ብለው ትርኢቶችን ለመመልከት በወጡ ሰዎች ላይ በድንገት እሳት ከሰማይ ወርዷል። በሀገራችን ኢትዮጵያም ጭምር ከቅርብ ጊዜ ወዲህ የተለመደው የድሮን ሾው የቻይናውያን ዋነኛ በዓል ማድመቂያቸው ነው። ታዲያ ቻይናውያን ብሔራዊ በዓላቸውን በሚያከብሩበት በዚህ ሰዓት በሰማይ ትርኢት ሲያቀርቡ የነበሩት ድሮኖች እርስ በርስ ተጋጭተው በመቀጣጠላቸው ህዝቡ ላይ ወርደዋል። የዕለቱ ስንክሳር እንደሚገልጸው ቅድስት አርሴማ አብረዋት ከነበሩት ደናግል ጋራ በመስከረም 29 ቀን አንገቷን በመሰየፍ ሁሉም የሰማዕትነትን የድል አክሊል ተቀዳጁ። የሰማዕታቱ በረከት ይደርብን። በዝርዝር ወደምንመለከተው መረጃችን ስናመራ ደግሞ ከሰሞኑ በሰበር ዜና ብፁዕ ወቅዱስ አቡነ ማትያስ ስልጣን በቃኝ አሉ፣ እንዲሁም ብፁዕ አቡነ ሳሙኤል እንደራሴ ተደርገው እንዲሾሙላቸው ጠየቁ የሚል ዜና ሲሰራጭ መሰንበቱ አይዘነጋም። የቅዱስ ፓትርያርኩ እንደራሴ ሆኖ የተሾመ ሊቀ ጳጳስ ቀጣይ የኢትዮጵያ ፓትርያርክ ተደርጎ የመሾም እድሉ የሰፋ እንደሆነ ይገመታል። በማህበራዊ ሚዲያ ከተጠቆሙት መካከል አቡነ ናትናኤል፣ አቡነ አብርሃም፣ አቡነ ጴጥሮስ፣ አቡነ ሳዊሮስ፣ አቡነ ዲዮስቆሮስ ወዘተ የቅዱስ ፓትርያርኩ እንደራሴ ሆነው ተደርገው ቢሾሙ የሚል ሐሳባቸውን ሲያቀርቡ ተስተውሏል። በማህበራዊ መገናኛ ቢሆንም የዚህ ሐሳብ ጠንሳሽ ግለሰቦች ግን ከዚህ ቀደም ቅዱስ ፓትርያርኩ ወደ መቀሌ ኮበለሉ በማለት የውሸት ዜና ሲያሰራጩ የነበሩና ቤተክርስቲያን በአስተዳደር እንድትከፋፈል የሚተጉ ፖለቲከኞች ተግባር ሳይሆን እንደማይቀር ሰውነት ትጠረጥራለች። ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲመርጥ ከየክፍለ ሀገሩ መሆኑን ዜና ሐዋርያት ያስረዳል። በዚህ መንገድ ፓትርያርክ መምረጥ የቀደመ የሐዋርያትን ትውፊት ማስቀጠል ነው እንጂ ፖለቲከኞች በሚሰጡን አጀንዳ መጠመድ የለብንም። ይህን የሐሰት መረጃ መሰራጨት ተከትሎም ቅዱስ ፓትርያርኩ ምላሽ ሰጥተዋል። ቃሉም እንዲህ ይላል። ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቃን ከንፈሮች ምስክርነትን ያቀናሉ፣ የሚቸኩል ምስክር ግን ክፉ አንደበት አለው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜን 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው ይታወሳል። ይህንንም ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳንና ቡራኬ አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ፣ ማህበራዊና ዓለም አቀፍ ተግባራትንም በጽሕፈት ቤታቸውና በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን። ወስብሐት ለእግዚአብሔር አሜን። መስከረም 28 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። እኛም ከላይ እንደጠቀስነው የሴራ ፖለቲከኞችን አጀንዳ ባለመቀበል ሁልጊዜም ከቤተክርስቲያኑ ጎን መቆም ይጠበቅብናል መልእክታችን ነው። ወደ ሌላኛው መረጃችን ስናልፍ መምህር ገብረ መድኅን እንየው የብልጽግና በረከቶች በሚል ያጋሩትን ጽሑፍ ወደ እናንተ እናደርሳለን። የብልጽግና በረከቶች በእነዚህ 7 ዓመታት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው መከራ በሌሎች ላይ ተፈጽሞ ቢሆን ዓለም ይነጋገርበት ነበር። ከ12 ሚሊዮን በላይ የሚቆጠሩ ምዕመናን ከኖሩበት ቀያቸው በስርዓቱና በአስፈጻሚዎቹ ስደተኛና ህጋዊ ድሃ እየሆኑ ተፈናቅለዋል።
በዚህ 7 ዓመታት ውስጥ በሚሊዮን የሚቆጠሩ ምዕመናን ያለምንም ወንጀል ኦርቶዶክስ በመሆናቸው ምክንያት ሰበብ እየተፈለገ ተገድለዋል። በብዙ ቢሊዮን የሚቆጠር የምዕመናን ቤት ንብረት ወድሟል፣ ተዘርፏል። ኦርቶዶክሳውያንን ህጋዊ ድሃ የማድረግ ስራ ተሰርቷል። በሺህ የሚቆጠሩ አብያተ ክርስቲያናት ተቃጥለዋል። የቀሩት ደግሞ ምዕመናኑ ሲሞቱና ሲሳደዱ አብያተ ክርስቲያናቱ ዝግ ሆኗል። ብዙ አብያተ ክርስቲያናትም ትንኮሳ ደርሶባቸዋል። የመስቀል የጥምቀት ቦታ ተቀምጠዋል። በሺህ የሚቆጠሩ አገልጋይ መርጌቶች፣ ካህናት፣ መነኮሳት፣ የአብነት ተማሪዎች በጅምላ ተጨፍጭፈዋል። እረኛው ሲመታ መንጋ ይበተናል በሚለው ብሂል አባቶችን ለማጥፋት ለማጽዳት ተሰርቷል። አሁንም የካህናቱ ሞት እንደቀጠለ ነው። በመቶ ሺህ የሚቆጠሩ ኦርቶዶክሳውያን ንቁ የቤተክርስቲያን አገልጋይ ወጣቶች በተለያዩ ማጎሪያ ቤቶች ታፍነው ያለ ህግ ታስረዋል፣ ቶርች ሆነዋል። የአካል የስነ ልቦና ጉዳት ደርሶባቸዋል። ኦርቶዶክሱ የሚኖርበትን ሰሜኑና አማራ ትግራይን መሰረት ባደረገ ስልት ከ4 ሚሊዮን በላይ ኦርቶዶክሳውያን ወጣቶች በጦርነት ሰበብ አልቀዋል። አሁንም እያለቁ ነው። ስርዓቱ ከሁሉ በከፋ መልኩ አንዲት ቤተክርስቲያንን አባት በሚመስሉ የሰፈር ካድሬዎች በጎጥ ሲኖዶስ ስያሜ እያቧደነ ለመበታተን ተሞክሯል። መዋቅር እንዳይኖረን እንዳይታመን አድርጓል። ሐዋርያዊ ክህነታችን በሲሞናዊነትና በመለካዊነት እንዲወድቅ አድርጓል። ነባር የአባቶቻችን አሻራዎችን፣ ቅርሶችን፣ ስሞች፣ ሐውልቶች፣ ምልክቶች በሙሉ ወድመዋል። ጸረ ነባር ስራው ቀጥሏል። ሌላው ሲቀርና ነባር አስተሳሰብ፣ ነባር አማኝ፣ ነባር ታሪክ፣ ነባር እውቀት፣ ነባር ፍልስፍና እንዳይኖር ለማድረግ ሰርቷል፣ እየሰራም ነው። ጥንታውያን ንዋየ ቅድሳቶቻችን፣ ብራናዎቻችን በአማዞንና በውስጣዊ ጥቁር ገበያ የሚቸበቸቡ ሆኗል። አሁንም ጦርነት ባለባቸው ቀጠናዎች በሙሉ በስርዓቱ እጆችና ወዳጆች የንዋየ ቅድሳት ስርቆቱ እንደቀጠለ ነው። ካለፉት ዘመናት በባሰ መልኩ አዳዲስ ኦርቶዶክስ ጠል ትርክቶች ተፈጥረው በተለያየ መንገድ ስለተሰራጩ ኦርቶዶክሳዊ ጥላቸው ስርዓታዊ መዋቅራዊ ሆኖ የከፋ ጉዳት እያደረሰ ይገኛል። ኦርቶዶክሳውያንን ከየትኛውም የስልጣን መንገድ በማስወገድ ስርዓቱ በአክራሪ ወሃቢያና በብልጽግና ወንጌል ብቻ የተቃኘ እንዲሆን በማድረግ ያለ ተመልካች በዝግ ውሳኔ ኦርቶዶክስንና ኦርቶዶክሳዊነትን ለማጥፋት ተሰርቷል። ኦርቶዶክሳውያን ምዕመናን የአደባባይና የውስጥ በዓላትን ማክበር እንዳይችሉ የማዋከብ፣ የማሸበር፣ የማፈን፣ ሃይማኖታዊ ምልክቶችን እንዳይጠቀሙ፣ ስዕለ ማርያም እንዳይዙ የማድረግ፣ በዓላቱን የማደብዘዝ፣ ከሃይማኖታዊ ይዘታቸው እንዲወጡ በማድረግ የጥፋት ግፍ ይደርስባቸዋል። በቤተክርስቲያን የስለላ መዋቅሩን ዘርግቶ የሚዘመረውን ዝማሬ፣ የሚሰበከውን የወንጌል ርዕስ ሳይቀር እኔ አውጥቼ ካልሸጥኳችሁ ድህነታዊ ሳይሆን ብልጽግናዊ ወንጌል ስበኩ እስከ ማለት ደርሷል። በወርጋጥ ፖለቲካል ፓስተሮች ፖለቲካዊ ጥፋት ትንቢት እንዲነገርባት በማድረግ እውነትን የጣለች ከጌታዋ የተጣላች ያለማመንና የድንቁርና ምሳሌ ሆነች የአንድ ሰፈር አስተምህሮ በማስመሰል ተሰርቶባታል። በአጠቃላይ በዚህ 7 ዓመት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርና ምዕመናን ላይ ያልደረሰ የክፋት የመከራ አይነት የለም። ዘርዝሮ ለመናገር ራሱ የሚቻል አይደለም። ቤተክርስቲያንም በየዕለቱ ሬሳ ቆጠራ ላይ እንድትቀመጥ ሆናለች። ሲጠቀለል አእምራዊ፣ ስነ ልቦናዊ፣ አካላዊ፣ ህልውናዊ፣ ትርክታዊ፣ መዋቅራዊ፣ ስርዓታዊና ቁሳዊ ጥቃት ተፈጽሞባታል። ሰሞኑን አክራሪ ወሃቢያዎች በቤተክርስቲያን ላይ ያደረጉ ያሉትን ዛቻ ሳይ ደግሞ በጣም ያስገርማል። እናቱ ውሃ ሄደችበትና እናቱ የሞተችበት እኩል ያለቅሳሉ ይባላል። ይህ አክራሪ ቡድን ከስርዓቱ ጋር በማበር በዚህ 7 ዓመታት ውስጥ በኦርቶዶክስ ብቻ ሳይሆን በነባር ሙስሊሞች ላይ የሚያደረሰውን ውድመት የማያውቅ ካለ ከገሃዱ ዓለም ያልነበረ ሰው ነው። ቤተክርስቲያን ባልዋለችበት በሌለችበት ሁኔታ ነገር ሰበብ እየፈለገ ጥላቸውን፣ ዛቻውን፣ ጂሃዲስት ቅስቀሳውን መቀጠል የፈለገው ከዚህ በፊት የሚያደርገው የነበረውን አውዳሚነቱን ለመግለጽ ነው። ይህ አራጅነትና አውዳሚነት በፍጹም ለሀገር ለወገንም የሚጠቅም አስተሳሰብ አይደለም። ኦርቶዶክስ የሌለባትን ሀገር እፈጥራለሁ የሚለው ቅዠት ትክክል አይደለም። ተዋደን ስንኖርባት ሀገራችን ለሁላችንም በቂ ናት። በአንዲት ሀገራችን ላይ በነጻ ፈቃዳችን በመረጥነው እምነት ተረጋግተን በሰላም ወጥተን በሰላም ገብተን አምልኳችንን እንዳንፈጽም እያደረገን ያለው ስርዓቱ ነው። የኦርቶዶክስም ሆነ የነባሩ እስልምናም ጠላቱ ነባር ጠል የሆነው ስርዓቱ ነው። ከዚህ ውጪ ሙስሊሙ ማህበረሰብ የኦርቶዶክሱ ጠላት አይደለም። ኦርቶዶክሱ ማህበረሰብም ለሙስሊሙ ጠላት አይደለም። ለእኛ ከሰው ሁሉ ጋር በሰላም ኑሩ። ሮሜ ምዕራፍ 12 ከቁጥር 18 የሚለው ቃል መርሃችን ነው። ማንም ሰው የወደደውን የማመን የማምለክ ነፃነት አለው። ማስተማር እንጂ ማስገደድ በክርስትና ውስጥ የለም። በወሃብያ አስተሳሰብ ግን ማስገደድ እንጂ ማስተማር ያለ አይመስለኝም።